ሰኔና ሰኞ ሲገጥም ሀበሾች ምልክ ያበዛሉ እያሉ ያሙናል። አባቶቻቸው ዘመቻ እየሄዱ የደነበረ ሚዳቆ ቢያቋርጣቸው ዘመቻውን ትቶ ይመለሳሉ፣ ወይ ደግሞ ዘመቻው ግዴታ ከሆነ ስራ ፈተው ያቋረጣቸው ሚዳቆ አስፈልገው በመንገዱ እንዲመለስ አድርገው ነው ወደ ዘመቻቸው የሚሄዱት። ሀበሾች በምናምኑ ማመን ያበዛሉ እያሉ ያሙናል። ጥቁር ፍየል ይፈራሉ፣ ውሻ ሲያላዝን ሰው ይሞታል ይላሉ፣ ቁራ ሲያንዣብብ ክፉ ነገር ይጠብቃሉ። ሀበሾች አጓጉል እምነታቸው ብዙ ነው ይሉናል። ደግሞ ክፉ ብቻ አይደለም። እኛ ሀበሾች እጃችንን ቢያሳክከን ገንዘብ ልናገኝ ነው ብለን እንደሰታለን። እግራችንን ቢበላን መንገድ ልንሄድ ነው ብለን ሻንጣችንን እንሸክፋለን። አይናችን ቢርገበገብ አዲስ ሰው ልናይ ነው ብለን የማይመጣ እንግዳ እንጠብቃለን። አሁን ደግሞ ሰኔና ሰኞ ገጥሞብናል። ሰኔ ወር የመጀመሪያው ቀን በሳምንቱ የመጀመሪያ ቀን ሰኞ ላይ ከዋለ አንዳች ክፉና ከባድ ነገር ይፈጠራል የሚል የዘመናት እምነት አለ። ይህን እምነት ምናልባት ከውሻ ማላዘንና ከሚዳቆ መደንበር የሚለየው የከዋክብት ቆጠራ ሰዎችን በነገሩ ስለሚያምኑበት ነው። ለዚህም ምክንያታቸው ዓለም ከተፈጠረበት ወይም የቀን መቁጠሪያ ከተጀመረበት ጊዜ ጀምሮ ሰኔና ሰኞ በአስገራሚ መንገድ በየተወሰነ ዓመት ብቻ ይገጥማሉ። የሰኔና ሰኞ ነገር አስገራሚነቱ በዚህ ይጀምራል። ሌላ አስገራሚ ነገር ደግሞ ሰኔና ሰኞ በ5 እና በ6 ዓመታት ልዩነት ይመጣና ቀጥሎ በ5 እና 6 በመደመር በየ11 ዓመት ይመጣል። ሰኔና ሰኞ ሌላም አስገራሚ ባህሪ ያለው ይላሉ የሚያምኑበት ሰዎች። በ100 ዓመት ውስጥ 2 ጊዜ በጎዶሎ 2 ጊዜ በሙሉ ቁጥር እያከታተለ ይመጣል። ከሌሎች ወራት በተለየ ሰኔና ሰኞ በፈረንጅ ካላንደር ከገጠመ በሳምንቱም በኢትዮጵያ ካላንደርም ሰኔና ሰኞ መልሶ ይገጥማል። ይህን ማሳመኛ እያነሱ ወሩና ቀኑ የገጠመበትን ቀን በአስተውሎት እንድናልፈው መከራም ሊመጣ እንደሚችል የሚመክሩን አሉ። ሰኔና ሰኞ ከገጠመ በኋላ ባሉ 3 ዓመታት ውስጥ ረሃብ ይከሰታል የሚል ንግርትም አለ። እኛም እስቲ ዘንድሮ ሰኔና ሰኞ በገጠመበት በዚህ ጊዜ ኢትዮጵያን የሚያሰጋት ምን አለ ብለን ወቅቱን ስንቃኘው 5 ስጋቶች ታዩን። እርሱም በአማራና በኦሮሚያ ክልሎች ያሉ የታጣቂ ግጭቶች መስፋፋት፣ የትግራይ ክልል ውጥረት ከመጨረሻው ቋፍ ላይ መድረሱ፣ የቀጠናዊ ጂኦፖለቲካዊ ፍጥጫ ወደ ጦርነቶች መቀየራቸው፣ ከባድ የኢኮኖሚ ቀውስና የኑሮ ውድነት እንዲሁም ከምርጫ በኋላ ሊመጣ የሚችል የፖለቲካ መገለል ያመረቀዘው ቁስል፣ እነዚህ የዚህ ዓመት የክፉ ቀናችን መነሻ ምክንያቶች ሊሆኑ ይችላሉ። እርሶስ ሰኔና ሰኞ መግጠሙ የተለየ መከራ ወቅትን ያመጣል ብለው ያምናሉ? ሐሳባችሁን በኮሜንት መጻፊያው ላይ አስቀምጡልን። እኛ ስለ ሰኔና ሰኞ ታሪካዊ አጀማመሩን እንዲሁም የሚያምኑበት ሰዎች የሚያነሷቸውን ምክንያቶች ጨምረን 2 ያገኘናቸው ጽሑፎች ላይ እንጨዋወታለን። አብራችሁን ቆዩ። በአንድ ወቅት በሸገር ኤፍኤም ራዲዮ የጨዋታ እንግዳ የነበረው አንጋፋው ጋዜጠኛ ንጉሴ አክሊሉ ነገሩ ወደ ኋላ 200 ዓመታት ገደማ እንደሚመዘዝ ያጫውተናል። ከዓመታት በፊት መርዕድ አዝማች ወሰን ሰገድ የሸዋ ገዢ በነበሩበት የንግስና ዓመታት አንድ በእውቀቱ የበቃ ደብተራ ስሙም ቤዛነ ወልዴ የተባለ ከሀገሩ ጎንደር ወደ መንዝ ይመጣል። የዚህን ዝነኛ ደብተራ ወደ ሀገረ ግዛታቸው መምጣት የሰሙት መርዕድ አዝማች ወሰን ሰገድ ይህን ሰው አስጠርተው በወቅቱ እንደነበረው ደንብ ስለ ዕጣ ፈንታቸው ይጠይቁታል። ለመሆኑ ለእኔ ክፉ ቀን የትኛው ነው ብለው ይጠይቁታል። ደብተራው ቤዛነ ወልዴም ለእርሶ ክፉ ቀን ማለት ሰኔና ሰኞ የገጠሙለት ነው ይላቸዋል አሉ። እንግዲህ ደብተራው ሰኔ 1 ቀን ሰኞ ከዋለ ክፉ ዕድል አለው ብለው ከነገራቸው በኋላ አገረ ገዢ በሆኑ በ4ኛው ዓመት አልጋቸው ላይ በአሽከሮቻቸው ተገድለው እንደተገኙ ንጉሴ አክሊሉ ያጫውተናል። በዚያ ምክንያት የሰኔና ሰኞ ክፉ ቀንነትን አገሬው ሲቀባበለው ኖሮ ወደ 1956 ዓ.ም እንደሚያመጣን ደራሲ አለማየሁ ገላጋይ ደግሞ ይነግረናል። በሁለተኛው የጣሊያን ወረራ ወቅት የመንገድ አጠቃቀማችን ልክ ዛሬ እንደምንጠቀምበት አይነት መሆኑ ይነገራል። ይህም ማለት የመኪናው ሾፌር በመኪና የግራ በኩል ያለ መሪ ወይም ግራ መሪ ያሽከረክር ነበር ማለት ነው። ለምሳሌ ከመስቀል አደባባይ ወደ ቸርችል ጎዳና የሚጓዝ መኪና በጊዮን ሆቴል በኩል ባለው አቅጣጫ ሽቅብ ይወጣ ነበር። ከዚያም በ1933 በእንግሊዝ ጦር ተራዳይነት ሀገራችን ነፃነቷን ስትቀዳጅ እንግሊዞች ልክ እንደ ሀገራቸውና እንደ ሌሎች የቅኝ ግዢ ሀገሮቻቸው ደንብ የቀኝ መሪ መኪኖችን በማምጣት የመንገድን አካሄድና ደንብ ቀየሩት። ይህም ማለት ከመስቀል አደባባይ ወደ ቸርችል ጎዳና የሚወስደው መኪና በስቴዲየም በኩል ባለው መንገድ ሽቅብ ይወጣ ነበር እንደማለት ነው። እንግዲህ ከ1933 የጀመረ ይሄ የመንገድ ስርዓት ልማድ እስከ 1956 ዓ.ም ከቀጠለ በኋላ ሌላ ደንብ ሲወጣ ግራውን እያየ ይሻገር የነበረው ሀገሬ ህዝብ
ድንገት ሳያስበው መኪና ከቀኝ በኩል እየመጣ ይገጨው ጀመር። ይህም ብዙ ሰው ላይ እልቂት የመጣው አዋጁ የታወጀበት ዓመት ላይ ሰኔና ሰኞ በመቅጠማቸው ነው እያለ ሀገሬው በስፋት አመነ። በዚሁ ዓመት ደግሞ ከተሜውንና ጓዙን ከቦታ ቦታ በተመጣጣኝ ዋጋ ሲያጓጉዙ የነበሩ የፈረስ ጋሪዎችና ላምብሬታ ኩርኩሮች፣ የዛሬዎቹ ባጃጅ አይነት ባለ 3 እግር ተሽከርካሪዎች አዲስ አበባን ለቀው እንዲወጡ በመታወጁ እንደ መዓት ተቆጠረና የሰኔና ሰኞን መቅጠም ጉዳይ ያገነነው። እጀ ሰባራውንና እግሩ የሚያነክሰውን ምን አገኘህ ብለው ቢጠይቁት ሰኔና ሰኞ ገጠሙብኝ ማለት የጀመረውም ከዚህ በኋላ እንደሆነ ይነገራል። አገሬው የሰኔና የሰኞን ጉዳይ እንዲህ አገጣጥመው እንጂ ሰኔና ሰኞ ሳይገጥሙ እጅግ ክፉ ቀናት ሀገራችን ኢትዮጵያ ደርሶባት የማወቁን ያክል ሰኔና ሰኞ ገጥሞ ደግሞ ይህ ነው የሚባል መዓት ሳይደርስባት እንዳለፈች አንጋፋው ጋዜጠኛ ንጉሴ አክሊሉ ያስታውሰናል። ለምሳሌ በ1984 እንዲሁም በ2001 ሰኔና ሰኞ የገጠሙ ቢሆንም ይህ ነው የሚባል የተለየ መቅሰፍት በኢትዮጵያ ምድር ላይ አልወረደም። እድልን፣ ገድን ወይም ገጠመኝን ከነገሮች ጋር ማያያዝ በሰኔና ሰኞ ብቻ ተሸክፎ የሚቋጠር አይደለም። ለምሳሌ ፈረንጆቹ 13 ቁጥርን ከተለያየ ታሪካዊ ክስተቶች ጋር እያገጣጠሙ ሲሸሿት ይታያሉ። 13ኛውን የወሩን ቀን ስራ ላለመግባት ዳተኝነት ያሳያሉ። 13 ቁጥር አልጋ ክፍል አይገቡ። 13 ብር ሂሳብን ላለመክፈል ጨምረውና ቀንሰው ይከፍላሉ። 13ኛ ዓመት ልደታቸውን አያከብሩም ወዘተ። ይህ ማለት በመጽሐፍ ቅዱስ በዮሐንስ ራእይ ላይ ተጽፎ ከምናገኘውና የአውሬው ቁጥር እንደሆነ ከሚነገርለት ከ666 ጋር ካለን ጥዩፍነት ጋር ተዛማጅ ይመስላል። የድሮ ሰዎች እንደ ያኔው ልማድ ወደ ዘመቻና ወደ አደን ይጓዙ በነበረበት ወቅት መንገዳቸውን ቀበሮ የሚዳቋ ያቋረጠች እንደሆን ክፉ ዕጣ እንደሚገጥማቸው በአጽንኦት ያምናሉ። እንዲያውም አውሬዋን አሳዶ በመያዝ ወይም መልሳ መንገዱን እንድታቋርጥ በማድረግ የተጋረጠባቸውን ደንቃራ ድል እንደሚያደርጉት ያምናሉ። የድል ነገር ከቀለምም ጋር ይያያዛል። ጥቁር የክፉ፣ የጭካኔ፣ የርኩስ መናፍስትና የውድቀት ተደርጎ ታይቶ ነጭ ቀለም ደግሞ ከብርሃን፣ ከንጽህና፣ ከሰላምና ከመልካም ዕድል ጋር ይያያዛል። አንዳንዶቹ መነሻቸው አፈ ታሪክ ሲሆን፣ አንዳንዶቹ ደግሞ የሃይማኖት መጽሐፍት ናቸው ወይም ለዚህ አስተዋጽኦ አድርገዋል። ለምሳሌ ምድር በጥፋት ውሃ ትናጥ በነበረችበት ጊዜ ኖህ በመርከቡ ሰብስቦ ካዳናቸው እንስሳት መካከል ጥቁሩ ቁራን የጥፋት ውሃው ስለመቀነሱ መልእክት አስይዞ ቢልከው በዛው በተላከበት በመቅረቱና በተቃራኒው ነጩ አርግብ የወይራ ዝንጣፊ ይዛ በመምጣቷና ሁሉም ነገር ሰላም መሆኑን ስላበሰረች ጥቁሩ ቁራ የክፉ፣ ነጩ አርግብ ደግሞ የሰላም ምሳሌ ሆነው ቀርተዋል። ይህንንም ጉዳይ ነጭ ቀለም ብሔርተኞች ነገሩን ለእኩይ ዓላማቸው እንዳሻቸው እየጠመዘዙና እንደፈለጉ እየተረጎሙ ነጭን ወይም አውሮፓዊን ከጥቁር አፍሪካ የተሻለ አድርጎ ለማቅረብ ተጠቅሞበታል። የግራና የቀኝ አቅጣጫ ጉዳይም እንደዚያው ነው። ግራኝ እጅ የሆነን ሰው ጭምር እንደ ክፉ ማየት፣ በግራ አቅጣጫ ያለ ሁሉ እድል የሌላቸው፣ በግራ እጅ ዳቦ መቁረስ፣ እንጀራ መጉረስ፣ ከብት ማረድ፣ ሰው መጨበጥ ሁሉ በህብረተሰባችን ዘንድ የተወገዙና የክፉ ምሳሌ ተደርገው የሚታዩ ነገሮች ናቸው። ይህንን ጉዳይ ስነ ልቦና ባለሙያዎች የተለያየ ትንታኔና ትርጓሜ ይሰጡታል። የሃይማኖት አባቶች ግን የቀን ክፉ ተብሎ በአምላክ ዘንድ የተፈረጀ ቀን የለም ባይ ናቸው። ስለ ሰኔና ስለ ሰኞ መግጠም ሰነድ ላይ ከሰፈሩ ቁም ነገሮች አንዱን አይተን እናብቃ። አዲስ የአማርኛ መዝገበ ቃላት በካህናትና በሀገረሰብ ቋንቋ የተጻፈ ጸሐፊ የሆኑት ደስታ ተክለወልድ በመጽሐፋቸው ስለ ሰኔና ሰኞ እንዲህ ይላሉ። የመለኛ የጠንቋይ ፈሊጥ ሰኔና ሰኞ በባተ ቁጥር ማስፈራሪያ ሆነው ይኖራሉ ይላሉ ክስተቱን ከቁብ የማይቆጥሩ ተሟጋቾች። ሌላኛው ወገን ደግሞ ይህን ክስተት ያምንበታል። የሰኔና ሰኞን ግጥምጥሞሽ እንደ ዋዛ ፈዛዛ በጨዋታ መልክ የሚያልፉት ሰዎች የመኖራቸውን ያህል በአውደ ቀመር የተካኑ ስለ መጥቅ በምጥቅና በጥልቅ የሚያውቁ የጥንት አባቶች ግን ነገሩን በዋዛ የሚያዩት አይመስልም በሚል ይከራከራሉ። ቀን ቆጥረውና ዓመታት አስልተው ሰኔና ሰኞ የሚገጥምበትን ዓመት በጥንቃቄ እንድናልፍ ይመክሩናል። እኛም እንደ ሊቃውንት አባቶቻችን የባህር ሐሳብን ዕውቀትና ቀመር መሠረት አድርገን በሀገራችንና በዓለማችን የተከሰቱ የሰኔና የሰኞ ግጥምጥሞሽን ትንሽ በትንሽ እንጨዋወታለን ብሎ ይሄ ጸሐፊ በዚህ ቀንና ወር ተከስተው ነበር ስለሚላቸው ክፉ ገጠመኞች ይዘረዝራል። በኢትዮጵያ ክፉ ቀን የምንለው ረሃብ፣ በሽታና ጦርነትን ነው። የሰው ብቻ ሳይሆን የከብት በሽታም ጭምር። የኑሮ ሚዛን የሚያዛባበት አጋጣሚ አለ። በ1880ዎቹ መጀመሪያ ላይ በኢትዮጵያ አስከፊ ረሃብ ሲቀሰቀስ፣ በስተኋላም ብዙ ቸነፈር ሲወርድ ሰኔና ሰኞ ገጥሞ ነበር። የከዋክብት ስነ ፈለክ ዕውቀት የነበራቸው አባቶችም የሰኔና ሰኞን ግጥምጥሞሽ ከከዋክብቱ ተጽዕኖ ጋር ቀምረው
መጪውን የረሃብ ወይም የጦርነት ዘመን በትክክል ይተነብዩ ነበር። ዛሬ የምናደርገው የቻልነውን ያህል አውደ ታሪክ ፈትሸን በእርግጥ ሰኔና ሰኞ ሲገጥም ምን ተፈጠረ የሚለውን ይሆናል። ከዚያ በፊት ግን አፄ ምኒልክ አባታቸው ንጉሥ ኃይለ መለኮት፣ ልጃቸው ንግሥት ዘውዲቱ፣ እቴጌ ምንትዋብ፣ እቴጌ መነን ሁሉም ከሰኔና ሰኞ 1 ዓመት በፊት ወይም በኋላ ነው ሕይወታቸው ያለፈው። ይህን ያህል ስለ ደጋጎቹ ካወራን ሌላውን ታሪክ በግርድፍ ፈጠን ቀልጠፍ ብለን እናወጋቸዋለን። ወደ ዝርዝር አውደ ታሪካችን ከመግባታችን በፊት ጥቂት ስለ ሰኔና ሰኞ አስገራሚ ባህሪ እንግለጽላችሁ። ሰኔና ሰኞ በ5 እና በ6 ዓመት ከዚያም በ11 ዓመታት በኋላ ይመጣል። ከ11 ዓመታት በኋላ የሚመጣው ሰኔና ሰኞ በሀገሪቱ ላይ ጦርነት ወይም የበሽታ ወይም የረሃብ ደመና ሊመጣ እንደሚችል ያመላክታል። እናም ለሚቀጥሉት ዓመታት ዝግጅት ካልተደረገ በሦስተኛው ዓመት ላይ ከፋ ቸነፈር ይወርዳል። ለምሳሌ ከ11 ዓመታት በኋላ በ1880 ሰኔና ሰኞ ገጠመ። ዝግጅት ስላልተደረገ በሚቀጥሉት 2 እና 3 ዓመታት ከ50 ሺህ በላይ ሰዎች በረሃብ ቸነፈር አለቁ እያለ ይሄኛው ሞጋች ሰኔና ሰኞ ሲገጥም እንድንጠነቀቅ እሱ ይህም በጻፈበት 2020 ቀጣዩ ሰኔና ሰኞ የሚገጥመው በ2026 ማለትም ከ6 ዓመት በኋላ መሆኑን ጠቅሶ እንድንጠነቀቅ ያስጠነቅቃል። ውድ የፈታ ዴይሊ ቤተኞች፣ እርሶስ ሰኔና ሰኞ ሲገጥም ምን የተለየ ነገር ይፈጠራል ብለው ያስባሉ? ሐሳቡን እንወያይበት። እኛ እዚህ ላይ እናብቃ። ቸር ጊዜ